ቤተሰብ አንተ መቼስ እኛ ቤት ከኛ ጋር ቁጭ ብላ ለወራም አይደለም እንዴ? እኛ ቤት የምናወራው ነገር የራሳችን ነገር አለ። ያንኑ ነገር ነው እንደ ቤተሰብ በቃ ትዳር በራሱ እንዴ ፍቺ የቀደዱት እኮ በራሳቸው ፍላጎት ነው። አምዱ ምን እያልከኝ? በራሳቸው ፍላጎት ነው። በፍላጎቱ የቀደደች ልጅ ዛሬ ለምን እንደዚህ እሺ፣ ዛሬ ቤተሰብ አልፈለገም። በቃ ፍቻቸውን አልፈለገም። ልጁ ብቻውን እንዲያድግ አልተፈለገም። እሺ ምን እንዲሆን ነው እኮ ይኸውልህ፣ ያንን ነገር እያወቅህ ደግሞ ያን ሁሉ ነገር ስላደረጉበት ደግሞ ያንን ነገር መፍትሄ እንኳን መስጠት አትችልም ወይ? እነ ሩታ ብዙ እውነታ እንደሌላቸው በደንብ ታውቃለህ። ባለፈው ከገነት ጋር ካክስቷ ጋር እንኳን ሆነክ የምታወራው ወሬ ደስ አይልም። ምክንያቱም ቤተሰብ ይህንን ነገር ይፈልገዋል ወይ ብለን ስናጤን አይፈልገውም። ታውቃለህ እንደ አዲስ ህይወቱን እንዲመራ ይፈልጋሉ አይደል? ይሄ ነገር እንደ አዲስ መገለባበጡ ለምን አስፈለገ? አንተ ለኛ ምናምን ነገር አብርሃም እኮ ፍላጎቱን ታውቃለህ። ዳዊት አብርሃም ፍላጎቱን ታውቃለህ። ያስብበት እንጂ ሩታን እኮ እንደማይፈልግ አስር ይናገራል። አብርሃም ፍላጎቱን አውቃለሁ። ብዙ ያላትን አይተሃል አይደል? አላስረዳችሁኝም። የነገራችሁኝ ነገር አንድም ነገር የለም። ቪዲዮ አየሁ እንጂ አለ። እናንተ ይሄን ነገር ለምን እውነታውን ትከዳችሁ? ለምንድን ነው ቪዲዮ የምትሉት? በቃ ማስረዳት ካለባችሁ የለፋችሁን ከእናንተ ጋር የሆነችውን የተሰቃየችውን ነገር ለምን በአፋችሁ ለመመስከር ከበዳችሁ? ዴቭ ይሄን ነገር ደግሞ ባፋችሁ ብትመሰክሩ ብዙ ነገራቶችን እንደሚስተካከል ታምናለህ። አሁንም እኮ ለቀን የሰጣው የሆነ ነገር ሊወስን ይችላል። እቺ ልጅ እኮ እየተጎዳች ነው። እህት ወንድሜ የላትም ብላችሁ አስባችሁ ነው ወይ? ሄርሜላ አልተጎዳችም ልልህ አልችልም። ያፈቀረች ሴት ናት። አብርሽ እንደምትወደው አውቃለሁ፣ እንደምታፈቅረው አውቃለሁ። አብርሽ ሲለያት አትጎዳ ማለት አልችልም እንዴ። ሩታም እንደ እውነታውን እንድናወራ ነው አትፈልገው? እውነታው ነገር እንዲወራ ከፈለክ እኮ አብርሽ አላጠፋም ልልህ አልችልም። አብርሽ አጥፍቷል፣ ሩታም አጥፍታለች። ተረዳኸኝ አይደለም? ሁለቱም አጥፍተው እንግዲያው ልጅነት ስላለባቸው አይምሯቸው በስነ ስርዓት ስላልበሰሉ ወይ ደግሞ በስነ ስርዓት የሚያገናዝቡበት እድሜ ላይ አይደለም አብረው የሆኑ። አንተ ለሄርሜላ እንደምትቆረቆረው ለሩታ የሚቆረቆርላት የለም እንዴ? ዋናው ነጥቡ ግን ምንድነው? ሩታ በግሏ ባሳለፈችው ህይወት ታሳዝናለች። ሄርሜላ ባሳለፈችው ህይወት ወይ ደግሞ በሚሆንባት ነገር ሁለቱም ያሳዝናል። ተረዳኸኝ አይደለም? ሩታን ብቻዋን ያላባት ልጅ እያሳደገች ነው ያለችው። ሄርሜላም ፍቅሯን አልፈልግም ተብላ ተገፍታ እየኖረች። ይሄ እውነታ ነው፣ የማንክደው እውነታ ነው። አገኘኝ አይደለም? አንተም ልትክደው አትችልም፣ እኔም ልክደው አልችልም፣ አብርሽም ሊክደው አይችልም። ነገር ግን ዋናው ውሳኔ ያለው ማጋ ነው ስትል በአንዳንድ ጉዳዮች ተመልሻለሁ። ምክንያቱም አሁን ላይ እየተደረገ ያለው ነገር ደግሞ እየከፋ ነው የመጣው። ሄርሜ ያኔ ፍቅሯን ብላ ዝቅ ብላ በቃ ትዳርህ እንዲመለስ ፈልጋለሁ ብላ ብዙ ነገር እያደረገች ሳለ ትላንት አብርሽ ያው ጥሏት እንደሄደ ታውቃላችሁ። ምክንያቱም ላስብበት ነው ዛሬም ነገም ከነጎዳያም ላስብበት። እኔ ግራ እየገባኝ ነው። ወንድ ልጅ ነህ። ወንድ ልጅ ስትሆን ደግሞ ብዙ ነገራቶችን ቆርጠህ ልታሳውቅ ይገባል። ያው ያንተ የሆነ ነገር ሊኖር ይችላል። ግን በቃ እየተረዳው ያለሁት አሁን ቡዜ እየታገለች ነው። ዴቭ ደግሞ እስከዚህም ነው፣ እንደ በፊቱ አይደለም ዴቭ። ምክንያቱም ሁለት ቦታ እየሆነብኝ ነው። እነ ሩታም ጋር ሲሄድ የእነ ሩታም ገጸ ባህሪ ነው የሚላበሰው፣ እነ ሄርሚን ጋር ሲሄድ የእነ ሄርሚን ገጸ ባህሪ ነው እና ግራ ገብቶኛል። ዛሬ ዴቭንም ጠርቼዋለሁ። ማውራት ብዙ የምፈልጋቸው ነገራቶች አሉ። ያኔ ብዙ ነገር ስለነበር እሱ ከማስረዳት ወይም ደግሞ ቪዲዮ እይ ከማለት ውጪ ብዙ ነገራትን ማስረዳት ይችሉ ነበር። በአፍ ስታስረዳው የሰው ልጅ ሊገባው ይችላል ከቪዲዮ ይልቅ ማለት ነው። ብዙ ነገራት ከጎኑ ከጀርባው ከዴቭ ጋር እየተደዋወሉ ብዙ ነገራቱን አድርገዋል። ሄርሚ በዚህ ናህል ልክ ልትከዳ ወይም ደግሞ ታይ የምትባል አይነት ልጅ አይደለችም። ምክንያቱም ያው ፍቅሯን ለመመለስ ብዙ የጣረች ብዙ የለፋች ብዙ ነገር ያደረገች ልጅ ነች። ስለዚህ ዛሬ ዴቭን ጠርቼዋለሁ። ዴቭ ያው ምን ልል እንደምችል አላቅም። ሁሉም እየመጡ ሄርሚም ላይ ቀልድ ነው፣ ሄርሚም ላይ ጨዋታ ነው። ግራ እየገባኝ ስለሆነ ማለት ነው። ምክንያቱም ትላንት አይታችኋል። በጣም ስሜቷ ተጎድቶ ብዙ ነገራት እንደ ደርሶባታል። ያው ራሷን ለመጉዳት ብዙ ነገር እየጣረች ነው። ራሷን በቃ ከሰው ተራ ለማውጣት በጣም እየጣረች ነው። ይሄ ነገር ደግሞ እንደማይሆን እናውቃለን። አብዛኛዎቹ ደስተኛ የምትሆኑበት ፓርት አለ። በጣም ልትደሰቱ የምትችሉ ሰዎች አላችሁ። በእንደዚህ አይነት ነገር ደግሞ ሰው ሊደሰት አይችልም። እያያችሁ ነው። ዛሬም ትላንትም እየተደረገ ያለው ነገር እና ኤፍሬም እያደረጉ ያሉት ነገር እያያችሁ ነው። ዴቭን ያው እንትን እያሉት ነው። በቃ የማይሆን ሙድ ውስጥ እየከተቱት ነው እነሱም። ስለዚህ እኔ ዛሬ ያለውን ነገር እኔ ከዴቭ ጋር ማውራት ፈልጋለሁ። ዴቭ ሀሳቡ ምን እንደሆነ፣ ምን አይነት ፍላጎት እንዳለው፣ አብርሽ ከሄርሜላ ጋር አይገናኝ ፍላጎት እንዳለው በቃ በእርግጠኝነት ዴቭ የሆነ ነገር ቢያስብ ኖሮ ብዙ ነገራቶችን ከፍ ማድረግ ይችላል። ብዙ ነገራቶችን ማገናኘት ይችላል። ገብቷቸዋል። ትልቅ ሰው ነው። እንደ ትልቅነቱ መጠን ብዙ ሰዎችን ኮንትሮል ማድረግ የሚችል ሰው ነው። ያ ደግሞ ሲሆን
አንዳንዴ ታላቅ እንደ ታላቅነቱ ቦታ ሊሰጠው ይገባል። ታናሽ ደግሞ እንደ ታናሽነቱ ታላቅን መዝለፍ ወይም ደግሞ አፍላፊ ማውራት ተገቢ ነው ብዬ አላስብም። ያው ትላንት ሶስቱም ሆኖ ተሰብስበው ከዴቭ ጋር የሚያወሩት ወሬ እኔ ተገቢ ነው ብዬ አላስብም። ምክንያቱም ትክክለኛ ነገር ስላልሆነ ማለት ነው። ዴቭን ያው ያየሁት ነው እየመጣ ነው። ግራ ገብቶኛል። ሁሉም ነገር ያው እንደዚህ እየቀጠለ ከሄደ በጣም በብዙ መንገድ ብዙ የሚበላሹ ነገራቶች አሉ። ያው እንደ ታላቅ እንደምናከብረው ታውቃላችሁ። ባለፈው ልፍ ብለን ትንሽ ቃል አውርተን ነበር። ስለሱም ይቅርታ ብለናል በስልክም በምንም። ያው ዛሬ ግራ ስለገባኝ ነው ዴቭን የጠራሁት። ሄርሚም ያለችበት ሁኔታ በጣም ደስ አይልም። በቃ የሚደብር ነው የሚደብር። ዴቪዬ ሰላም እንዴት ነህ? ዴቪዬ ሰላም አለ? ሁሉ ሰላም እግዚአብሔር ይመስገን። እንዴት ነው? አለ ዴቪዬ። ዛሬ ከየት ተገኘ? ያው ዛሬ ግድ መገኘት ስላለብኝ አንተንም አስጨንቄ ደውዬ የጠራው በጣም እንዳስጨነኩ ይገባኛል። ግን በጣም በቃ ግራ ስለገባኝ ነው ዴቭ። እየሆነ ያለው ነገር እየተደረገ ያለው ነገር በቃ ደስ አይልም። ስለ ያቺ ልጅ አሁን ሄርሚ በብዙ መንገድ አብራህ ነበረች። አብራህ የአብርሃምን መዳን የምትፈልግ እየጣረች ያለች ልጅ ነበረች። ታውቃለህ ከብዙ አንግል። ምክንያቱም እነ ሩታና ኤፍሬም ብዙ ነገር ሲያደርጉ በብዙ መንገድ ታግለሃል። እንደ ታላቅነትህ እንኳን ሊያከብሩ አልቻሉም። ያን ሁሉ ሰው ማለት ነው። ያ ነገር እኔ አሁን ግራ እየገባኝ ያለው ሄርሜላ ምን እስክትሆን ነው እየተጠበቀ ያለው? ገብቷል ዴቭ? ሄርሜላ አሁን ላይ በጣም ራሷን ብዙ ነገር ደረጃ ላይ ለማድረስ እየጣረች ያለች ልጅ ነች። እስከ ማልቀስ ራሷን እስከ መጉዳት ራሷን በቃ ከሰውነት ተራ ለማውጣት እየጣረች ያለች ልጅ ነች። ይሄ ነገር ከምን ታየዋለህ? እንደ ታላቅ ብዙ ነገራቶችን ማስተካከል የምትችል ሰው ነው። ገብቷል? ግራ ስለገባኝ ነው ዴቭ አንተን አጨናንቄ ዛሬ እኔ አንተን እንድትጨነቅ ወይም ደግሞ አንተ የሆነ ነገር እንድትሆን አይደለም የምፈልገው። በቃ የሆነ ብዙ ነገራትን ማስተካከል የምትችል አይነት ሰው ነህ። ያንን ነገር ለምንድን ነው ፍላጎት የሌለ? ግራ ገባኝ። ብዙ ነገር ታውቃለህ። ስለዚህ እኔ በጣም ግራ ስለገባኝ ነው አሁን እየጠራው ያለሁት። የኤርሚ ስሜት ከብዶኛል። ታውቃለህ እየሆነች ያለችበት ነገር በጣም ይከብዳል። በመጀመሪያ ደረጃ ለጥያቄ ስተት አለው ወይ ደግሞ ለምን እንደዚህ ጠየቀኝ ማለት አልችልም። ግን እኔ ያልገባኝ ነገር ሁላችሁም እየተነሳችሁ ለምንድን ነው እኔ ይሄንን ማድረግ ትችላለህ፣ አንተ ይሄንን ማድረግ ትችላለህ፣ አንተ አብርሽን መያዝ ትችላለህ፣ አንተ አብርሃምን የሆነ ነገር ማድረግ ትችላለህ፣ አንተ ታላቅ ነህ እንዴ? ሀሚሩ ምን እየሆናችሁ ነው? አዎ ታላቅ ነኝ። እንደ ታላቅ ግን ሀሳብ ከመስጠት ውጪ መንገድ ከማሳየት ውጪ እኔ ምን ማድረግ እችላለሁ? በግድ አንቀህ አስገባው ነው ወይ የምትሉኝ? ይሄ ልጅ ገብቷል አይደለም? አውቃለሁ ሄርሜላ ብዙ ነገር አድርጋለች፣ ከኔ ጋራ ብዙ ተንከራታለች፣ ከኔም ከቡዜም ጋራ ብዙ ተንከራታለች። እረዳለሁ፣ አውቃለሁ። እኔ ደግሞ ሄርሜላ ጋር ሲሄድ ሄርሜላን ሆኜ አይደለም፣ ሩታ ጋርም ሲሄድ ሩታን ሆኜ አይደለም። ሁለቱንም ግን በመጡበት መንገድ ነው መልስ ልሰጣቸው የሚገባው። ተረዳኸኝ አይደለም? አንተም በመጣህበት መንገድ ነው መልስ ልሰጥ የሚገባው እንጂ ያልሆነውን ነገር ዘባርቄ ያንን ይሄንን አምጥቼ ካንተ ጋር ማውራት አልችልም። ተረዳኸኝ አይደል? አንተ ለምን ፈለከኝ? የፈለከኝ ስለ ሄርሜላ ጉዳይ ልታወራኝ ነው። አሁን ስላለው ሁኔታ ልታወራኝ ነው። ሄርሜላ ስለተሰማት ጉዳይ ልታወራኝ ነው። አንተ አመጣጥ በዚህኛው መንገድ ልመልስልህ ነው እንጂ እኔ የምችለው አይ ሩታ እንደዚህ ናት፣ ሩታ እንደዚህ ያደረገች፣ ሄርሜላ እንደዚህ ያደረገች፣ አብርሽን እኔን ልላቸው አልችልም። ገብቷል አይደል? ይሄንን ምላሽ ቤተሰብም ስለማይገባቸው ነው። ብዙ ጊዜ አሁን ቤተሰቦችን ብዙ ነገር ስለሚሉ ነው። እኔ ሩታ ጋር ሲሄድ ሩታን ሆኜ ነው ማናገራት። አገኘኝ አይደለም? ሀሚሩ አንተ መተን ስትናገረኝ አንተ በመጣበት መንገድ ነው እኔ ላናገር የምችለው፣ ወይ ደግሞ ሄርሜላ በመጣችበት መንገድ ነው ላናገራት የምችለው። ኤፍሬም ቢመጣ ሁሉም ብትመጡ ማለት ነው በመጣችበት መንገድ ላናገራችሁ እችላለሁኝ እንጂ ያልሆነውን ነገር ቀባጥሬ ወይ ደግሞ ያልሆነውን ነገር ለእናንተ መናገር ወይ ደግሞ ያልሆነውን ነገር እንዴ ከአብርሽ ጋር እኮ ብዙ ነገር እናወራለን። ወንድሜ ነዋ። ወንድሜ እንደመሆኑ መጠን ብዙ ነገር እናወራለን። ብዙ ማውራት እንዴ ከወንድም ጋር ያላወራው ነገር ከማን ታወራለህ? ብዙ ሚስጥር እናወራለን። ያንን ነገር እኔ አምጥቼ ለእናንተ ላወራችሁ እኮ አልችልም። ተረዳኸኝ አይደለም? ግን ያለው ሁኔታ በመጣችሁበት መንገድ ስመልሳችሁ ሰው በመጣበት መንገድ ነው። ይሄ አንዳንዴ ምናልባት እናንተ እኔ ቦታ ሆናችሁ ላታስቡ ትችላላችሁ። ገባ? እኔ ብዙ መንገድ የተራመድኩ ሰው፣ ብዙ ነገር ማገናዘብ የምችል ሰው ነኝ። ስለዚህ ሁሉም ሰው በመጣበት መንገድ ነው የምመልሰው። ያንን ደግሞ ምንድነው አንዳንዱ ሰው ምን ይላል? ያው ልክ አይደለም፣ ለምን እዛም እዚህም ትሆናለህ? ለምን እዛ ትላንትና ምን ኤፍሬም እያሉ ነበር፣ ለምንድን ነው እዛም እዚህም የምትሆነው? ለምን እንዴ የገዛ እህቴ እንኳን ብዙ እኔን አልተረዳችም። ለምንድን ነው እዛ እዚህ የምትለው እያለች ነው እህቴ እንኳን። ገባ? ያንን እምልበት ግን እኔ በቂ ምክንያት ስላለኝ ነው። እኔ የኔ አረዳድ ለእናንተ ልሰጣችሁ አልችልም፣ ወይ የኔን ጭንቅላት እናንተ ጋር ወስጄ እናንተ ጋር አስገቡትላችሁ አልችልም።
እኔ ትክክለኛ የምረዳውና የማስበው ነገር ምንድነው ሰው በመጣበት መንገድ ሊመለስ ይገባል። በመጣበት መንገድ ተገቢውን ምላሽ አግኝቶ ሊመለስ ይገባል ማለት ነው። እያገኘኝ ነው አይደል አሚሮ ማውራው ነገር ገባ። ሄርሜላን ብትሆን ነገርኩ እኮ በቃ ከኔ ጋር አዎ ተሰቃይታለች። አልተሰቃየችም ብለህ እየጠየቀኝ ነው አይደል? አዎ ተሰቃይታለች አውቃለሁ። ግን ቤት እየደከመች ነው፣ ብዙ ነገር እየሆነች ነው። ከኛ ጋር ብዙ እርምጃ ተራምዳለች። ከአብረሽ ጋር እዛ ጋር እየተጎዳች አዎ እንዴ እሺ ታዲያ አብረሽ ፈጣሪ ይመስገን ደህና እሺ ደህና ሆነ። ታዲያ ምን በግድ ሄርሜላን አግባት ማለት ይችላል እንዴ? እኔ እኮ እንደዛ አይደለም ዴቪ። ያልተረዳኸው ነገር አሁን ምን አለ መሰለህ፣ እዛች ጋር አንተ እነ ሩታ ብዙ እውነት እንደሌላቸው በደንብ ታውቃለህ። ባለፈው ከገነት ጋር ካክስቷ ጋር እንኳን ሆነክ የምታወራው ወሬ ደስ አይልም። ምክንያቱም ቤተሰብ ይህንን ነገር ይፈልገዋል ወይ ብለን ስናጤን አይፈልገውም። ታውቃለህ እንደ አዲስ ህይወቱን እንዲመራ ይፈልጋሉ አይደል? ይሄ ነገር እንደ አዲስ መገለባበጡ ለምን አስፈለገ? እኔ አንተ ለኛ ምናምን ነገር አብርሃም እኮ ፍላጎቱን ታውቃለህ ዳዊት። አብርሃም ፍላጎቱን ታውቃለህ። ያስብበት እንጂ ሩታን እኮ እንደማይፈልግ አስር ይናገራል። አብርሃም ፍላጎቱን አውቃለሁ። አንተ ደግሞ አልገባህም። ቤተሰብ አንተ መቼስ እኛ ቤት ከኛ ጋር ቁጭ ብላ አላወራህም አይደለም እንዴ? እኛ ቤት የምናወራው ነገር የራሳችን ነገር አለ። ያንኑ ነገር ነው እንደ ቤተሰብ በቃ ትዳር በራስ እንዴ ፍቺ የቀደዱት እኮ በራሳቸው ፍላጎት ነው። አሚሩ ምን እያልከኝ? በራሳቸው ፍላጎት ነው። በፍላጎቷ የቀደደች ልጅ ዛሬ ለምን እንደዚህ ተጠብቃታለህ? እሺ ዛሬ ቤተሰብ አልፈለገም፣ በቃ ፍቻቸውን አልፈለገም። ልጁ ብቻውን እንዲያድግ አልተፈለገም። እሺ ምን እንዲሆን ነው የምትፈልገው? ይኸውልህ ያንን ነገር እያወቅህ ደግሞ ያን ሁሉ ነገር ስላደረጉበት ደግሞ ያንን ነገር መፍትሄ እንኳን መስጠት አትችልም ወይ? ቢያንስ ሄርሜላ ያን ሁሉ ነገር ይሆነች እውነታዋን እናንተ በቃል ለምን ለመናገር ለማስረዳት ከበዳችሁ? ቪዲዮ ኦይ ከማለት ውጪ በቃል ለምን ማስረዳት ከበዳችሁ እንዴ? ትላንት አይተሃል እንደ በለቡዜ ያላትን አይተሃል አይደል? አላስረዳችሁኝም። የነገራችሁኝ ነገር አንድም ነገር የለም። ቪዲዮ አየሁ እንጂ አለ። እናንተ ይሄን ነገር ለምን እውነታውን ትክዳችሁ? ለምንድን ነው ቪዲዮ የምትሉት? በቃ ማስረዳት ካለባችሁ የለፋችሁን ከናንተ ጋር የሆነችውን የተሰቃየችውን ነገር ለምን በአፋችሁ ለመመስከር ከበዳችሁ? ዴቭ ይሄን ነገር ደግሞ በአፋችሁ ብትመሰክሩ ብዙ ነገራቶችን እንደሚስተካከል ታምናለህ። አሁንም እኮ ለቀን የሰጣው የሆነ ነገር ሊወስን ይችላል። እቺ ልጅ እኮ እየተጎዳች ነው። እህት ወንድሜ የላትም ብላችሁ አስባችሁ ነው ወይ? ቢያንስ አንተ እንደ እህት መረዳት መቻል አለብህ። ኧረ ሀሚሩ ኧረ በእናታችሁ ኧረ ተው ኧረ እንዴ ምን ሆነሃል አንተ ሀሚሩ? እኛ ሁላችንም የየራሳችን ኑሮ ያለብን ሰው ነን አይደለም እንዴ? እንዴ ልክ ነህ። በቃ ስለ ሄርሜላ ጉዳት እያስረዳኸኝ ነው ያለው። ሄርሜላ አልተጎዳችም ልልህ አልችልም። ያፈቀረች ሴት ናት። አብርሽ እንደምትወደው አውቃለሁ፣ እንደምታፈቅረው አውቃለሁ። አብርሽ ሲለያት አትጎዳ ማለት አልችልም እንዴ? ሩታም እንደ እውነታውን እንድናወራ ነው የምትፈልገው። እውነታው ነገር እንዲወራ ከፈለክ እኮ ሩታም ሺህ ጊዜ በቃ አጥፍታለች፣ ሺህ በደል አጥፍታለች። የልጅ እናት ናት አይደለም? ለሷም ሊታሰብ ይገባ። አንተ ለሄርሜላ እንደምትቆረቆረው ለሩታም ይቆረቆርላት የለም እንዴ? ዋናው ነጥቡ ግን ምንድነው? ሩታም በግሏ ባሳለፈችው ህይወት ታሳዝናለች። ሄርሜላም ባሳለፈችው ህይወት ወይ ደግሞ በሚሆንባት ነገር ሁለቱም ያሳዝናል። ተረዳኸኝ አይደለም? ሩታን ብቻዋን ያላባት ልጅ እያሳደገች ነው ያለችው። ሄርሜላም ፍቅሯን አልፈልግም ተብላ ተገፍታ እየኖረች። ይሄ እውነታ ነው፣ የማንክደው እውነታ ነው። አገኘኝ አይደለም? አንተም ልትክደው አትችልም፣ እኔም ልክደው አልችልም፣ አብርሽም ሊክደው አይችልም። ነገር ግን ዋናው ውሳኔ ያለው ማጋ ነው ስትል አብርሽ ጋር ነው። እኛ እንደ ወንድም አብርሽ በቃ ህይወትህን እንደዚህ አስተካክል፣ መንገድህን በስነ ስርዓት አቋም ያለው መንገድ ሂድ ብዬ ልነግረው ነው የምችለው እንደ ታላቅ። እሱንም ደግሞ ነግሬዋለሁኝ። ገብቷል? የግዴታ እኔ እየመጣሁኝ 10 ቪዲዮ ደቅኜ ከሱ ጋር መከራከር አለብኝ እንዴ? ወይ ደግሞ ከአብርሽ ብዙ ነገር እንዴ? ሁሉን ነገር ካወራን እኮ ባዶ ይቀራል የሚባል አባባል አለ አይደል? ሁሉም ነገር አውጥቼ ለእናንተ መተንተን አለብን እንዴ? አብርሽም ቢሆን ሁሉም ነገር አውጥቶ ለእናንተ ማናችንም ቢሆን ሁሉም ነገር አውጥተን ለእናንተ ልንተነተን አንችልም። ለእናንተ ይሆናል የምንችለው መልስ ሊሆን ይችላል የምትሉትን መልስ ጥያቄ በጠየቃችሁን ሰዓት ያንን መልስ እንሰጣችኋለን። ያ መልስ ደግሞ ተገቢውን ምላሽ እየሰጠው ነው። አብርሽ ራሱ ነው አቋሙን ማሳየት ያለበት፣ ወይ ደግሞ ጥያቄውን በስነ ስርዓት መልስ ሩታ ጋም ሲሄድ እንግዲያው ግልጽ አማርኛ ትላንትና እንግዲያው ግልጽ አማርኛ ተቀምጠዋል። ኤፍሬም ሲያናግሩኝ እኮ ብያቸዋል። በቃ ሩታን የራስሽን ህይወት ኑሪ፣ በቃ እሱ ጋር እንዳትደርሺ፣ አብርሽም የራሱን ህይወት ይኖራል፣ አንቺ ጋር አይደርስም ብያታለሁ። አያቆሙ ነው። ሄርሜላን ግን ስለመፈለግ ከሆነ ሐሳብ ሄርሜላን ይፈልጋት አይፈልጋት እኔ ነው አይመለከተኝም። እንደ ሄርሜላ እኮ ነው ያላገባትም። ሄርሜላን አንተ ታገባታለህ እንዴ? በቃ ለቀሷ የራሷን ህይወት፣ እሱን ደግሞ ምርጫ ሊመርጥ የሚችለው ራሱ አብርሃም ነው። ፍላጎት ሆኖ ወዷት ከሷ ጋር የሚቀጥል ከሆነ መቀጠል መብቱ ነው። እኔ ምንም ላደርገው እኮ አልችልም እንዴ? እኔ በታናሽ ወንድሜ ነው አውቃለሁ። ሲሳሳት ተሳሳትክለዋለሁ።
ልክ በሆነበት ነው። አሁን ደግሞ ራሴን ላይ ያለኝ እሺ ምን ላድርግሽ? አንተ አሚሩ ምን አንተ ወንድም ነው አይደል? ጥያቄው ጠየቀ። ራሴን ላይ ማየት እፈልጋለሁ ማንንም አልፈልግም ማለት አይ አብርሻሮ እንደዚህ አይሆንም በፍጹም ምናምን ብለህ ጎትተህ ትከተዋለህ እንዴ? ልጁ አትከተውም። ያለውን ግን እውነታ ታስረዳዋለህ። ያለውን እውነታ አስረድቼዋለሁ እኮ ነው የምልህ እንዴ ለቤተሰብ ምላሽውን ያለውን ሁኔታ አስረድቼዋለሁ። ሄርሜላ እንደዛ እየተጎዳች መሆኑን እንደዛ አፍቅራው እንደዛ እየተንገላታች መሆኑን ታውቃለህ። አስረድታል ማለት አሁን የምትፈልጉት በቪዲዮ እንድመጣ ነው? አዎ። አይ ለምን እንደሆነ ልንገርክሽ ወይስ ምላሽ እንደዛ እንድሰጠው? ይኸውልህ አይደለም አንተ ያልተረዳው ምን እንዳለ መሰለክ፣ ባህልን በእንደዛ አይነት ሁኔታ እንደማይመለስ ታውቃለህ። የትኛውም ሰው ትዳር አግብቶ ፈቶ በብዙ አይነት ሁኔታ የሆነ ነገር ሊያሳልፍ ይችላል አይደል? ግን ባህልን አንተ ሚስት ስትፈልግ ወይም ደግሞ ከሚስት ጋር ተጣልተ ብዙ ነገር ደረጃ ስትደርስ አንተን ሚስት ስትፈልግ በብዙ መንገድ ነው የምትመልሰው። በፍቅር ወይ በሆነ ነገር ነው የምትመልሰው የምትችለው። እንደማንም መታ እንደ ሕፃን ልጅ ማንኮታኮት፣ ልጁን አልባሌ ነገር ማድረግ ያ ነገር ተገቢ ነው ብለህ ታስባለህ ወይ? ያንን ነገር አይተሃል። ያንን ለዛ ነገር እሺ ምንድነው አንተ እስቲ ቆም ብለህ ታስበው። ሚስት እንደዚህ አድርጋ ወደ ኋላ ተመልሰህ ደግሞ ስትሄድ ምን አይነት ስሜት ነው የሚሰማክ? ይሄ ልጅ ነገር ልጅ እኮ ያድጋል። ልጁ በሚያድግ ሰዓት ምን አይነት ነገር ነው የሚያየው? ዳዊት በመጀመሪያ ደረጃ ማለት ነው ስማኝ፣ እንደ ጥፋት ደረጃ አብርሽ ወንድሜ ነው አይደለ? አብርሽ አላጠፋም ልልህ አልችልም። አብርሽ አጥፍቷል፣ ሩታም አጥፍታለች። ተረዳኸኝ አይደለም? ሁለቱም አጥፍተው እንግዲህ ያው ልጅነት ስላለባቸው አይምሯቸው በስነ ስርዓት ስላልበሰሉ ወይ ደግሞ በስነ ስርዓት የሚያገናዝቡበት እድሜ ላይ አይደለም አብረው የሆኑት። ልክ ነህ። ፍቅር ለምን ጀመሩ ማለት አንችልም። ፍቅር ጀመሩ፣ ነገሩ ተፈጣጠመ፣ ተጋቡ። ተረዳኸኝ አይደለም? በፍጥነት እንደተጋቡ በፍጥነት ለፍቺም ተደረሰ። በደንብ አድርገህ ስማኝ። ለፍጥነት ተደረሰ አይደለም? ይሄ ለሁሉም ምላሽ እንዲሆን ማለት ነው። በፍጥነት ነገሮች ተፋቱ። ሄርሜላ መጣች፣ እንደዚህ አይነት ነገር ተፈጠረ፣ ብዙ ነገር ተዳረሰ። ከዛ በኋላ ከሄርሜላ ጋር አብሮ ሆኑ፣ በፍቅር እንደዚህ ቀለበት ተደረገ። ምን ተባለ? እሺ የልጁ ፍላጎት ስለሆነ እሺ ብለን አመነ። ከዛ በኋላ አብርሃም ታመመ ምናምን ብዙ ነገር ተባለ። እነ ሩታ ናቸው እነ ኤፍሬም ናቸው እንደዚህ ያደረጉት ተባለ። ሄርሜላም ልትሆን ትችላለች ተባለ። እንዴ ያልተባለውን እስኪ እንዴ ያልተባለውን ለኔ ጠይቀኝ። ምን ያልተባለ ነገር አለ እንዴ? ያንን ሁሉ ተብሎ ግን አሁን በቃ አብርሃም እሺ ራሴን ማየት እፈልጋለሁ አለ። እሺ እንደውም በርታ ማለት ሲገባችሁ እናንተ በቃ አቋምን ራስን በደንብ ተመልከትና ከማን ጋር መሆን እንደምትችል በስነ ስርዓት አቋምህን አስረዳን። ትክክለኛውን ምላሽ ከአንተ እንፈልጋለን ብላችሁ ከሱ ጋር ማውራት ሲገባችሁ እኔን የምትጨቀጭቁኝ ከሆነ ቡዜን የምትጨቀጭቋት ከሆነ ኤፍሬምን የምትጨቀጭቁት ከሆነ ወይ ሌላ ሰንበዲ የምትጨቀጭቁ ከሆነ እንዴት ይሆናል ነው ማለት። ተረዳኸኝ አይደለም? አሁን ይሄ ውሳኔ ያለው አብርሽ ጋር ነው። እኔ የአብርሽን ህይወት የአብርሽን ኑሮ ልኖርለት አልችልም፣ ወይ ደግሞ እሱ የኔን ኑሮ መጥቶ ሊኖርልኝ አይችልም። አቋም ውሳኔ ያለው ራሱ ጋር ነው። የሚፈልገውን በግልጽ መናገር የሚችለው ራሱ ነው። ሩታ ነው የሚፈልገው ከሩታ ጋር መሆን፣ ሄርሜላ ነው የሚፈልገው ከሄርሜላ ጋር መሆን። አቋም በአንድ አቋም ነው እንጂ መጽናት ያለበት አንዴ እዚህ አንዴ እዛ መሆን አስፈላጊ አይደለም። ገብቷል አይደለም? አሁን እሱ ሁለት መንታ መንገድ ላይ ነው ያለው። ተረዳኝ? ሄርሜላንም እዚህ ጋር መጉዳት አይፈልግም፣ ሩታንም መጉዳት አይፈልግም፣ ልጁንም ማጣት አይፈልግም። ሄርሜላ ነው እንደዚህ የሚባል ህይወት የለም። ተረዳኛ ወይ? ሁለቱንም አያገባ ገባ። እኛ ግን እንደ በቃ አብርሽ ራሴን እንዳውም እኔ ራሴን ማየት እፈልጋለሁ ሲል በደንብ ነው ደስ ያለኝ። ራሴን ነው ያልኩት። እንዳው ለምን ብትለኝ ራሱን በደንብ ነው ይፈልጋለሁ። በቃ የሚፈልገውን ነገር በስነ ስርዓት ይገልጽልኛል። በቃ ከማን ጋር መሆን እንደሚፈልግ በስነ ስርዓት እናውቃለን። ያን አቋሙን ይዞ ኑሮውን ይኖራል ማለት ነው። እዚህ አይልብንም ማለት ነው። ገባ? የሆነ አንዳንዴ ይሄ ያረዳድ ወይ ደግሞ ያረዳድ ችግር አይምሯችሁ። እኔ ኤፍሬም ራሱ ትላንትና ሳይ በጣም ግራ የእውነት በጣም ግራ ታጋቡኛላችሁ። ተረዳኝ አይደል? አይምሯችሁ ምን ያህል ደረጃ እንደደረሰን አይገባኝም። እንዴ በደንብ ማሰብ ያስፈልጋል። ልንተሳሰብ ይገባል። አብርሽ እየጠየቀ ያለው ራሴን ማየት እፈልጋለሁ። እንዴ ሄርሜላ ስላለቀሰች አብርሽ ወይ ደግሞ በይሉንታ ወይ በቃ ሄርሜላ ስላለቀሰች እኮ አብርሽ ለምን ከሷ ጋር አትሆንም እንደዚህ እየሆነች ብለው እሺ ነገ ዛሬ ላይ አጨበጨብንሽ። በቃ ሄርሜላ ትሻላለች ብለህ አጨበጨብክ ወይ ደግሞ ለሄርሜላ እንድትሆን ነገ ስትለያይ መለሰ ልታጨበጭብ ነው እንደ አንተ? ወይስ አብርሽ ጥፋተኛ ነው አብርሽ እንደዚህ ነገ እንደዛ ልትል ነው? ያ አይደለም የሚያስፈልገው። አሁን በስነ ስርዓት የምታገኘኝ ከሆነ ወይ ደግሞ በሁላችሁም ብትሆኑ በቃ እዚህ ያላችሁ ሁላችሁም የምትሰሙ ከሆነ ግልጽ አማርኛ አብርሽ ራሱን ይተውት። ተረዳኸኝ አይደለም? እኔ አብርሽ ማናገር ባለብኝ ነገር በቪዲዮ ምላሽን ከፈለጋችሁ በቪዲዮ ምላሽ እንሰጣለን። ማናገር ያለብንን በስነ ስርዓት እናናገራለን። ነገር ግን አብርሽ አሁን ራሴን ማየት እፈልጋለሁ። እንግዲያው ያየ ነው አይደል? ሄርሜላ በቃ ጊዜ ስጭኝ አልፈልግም ራሴን ማየት እፈልጋለሁ አላት አይደል? በግልጽ
ያየኸው ነገር አይተኸዋል አይደል? በቃ ስለዛ ራሱን እንዲህ ተውት ነው እኔ ልልህ የምችለው። ገባ? እነሱ ህይወት ላይ አንዳንድ ሰዎች አሉ በሰው ህይወት ላይ ገብቶ ማማሰል። እንዴ እኛ በእነሱ ህይወት ላይ ገብተን ልናማስል እኮ አይገባም። ሀሚሩ አንተ አብርሽን ወይ ከአብርሽ እኩያ ከሆንክ አብርሽን ዝም ብለህ ስታየው የሆነ ጥፋት ከታየ አብርሽ ይሄ መንገድ እኮ ልክ አይደለም እንዲህ ብታረገው ጓደኛ እንደ ጓደኛ ተረዳኸኝ አይደል? አንተ ለሄርሜላ ማግዝ፣ ለሩታ ማግዝ፣ ለማንም ማግዝ፣ ግን እውነታውን ነው ማየት ያለብህ። እውነታው ምንድነው? እውነታው ምንድነው ስትለኛ አሁን እውነታው አብርሽ ከራሱ ጋር መሆን ነው። ተረዳኛ ራሱን ማየት መጀመሪያ እኮ እኛም እኮ ፍላጎታችን ያን ሁሉ ነገር ስናደርግ ዴቭ ካንተ ጋር ያን ሁሉ ስንደዋወል ስንገናኝ እያደረግን የነበረው እኮ የአብርሽ እውነታና የአብርሽ ፍላጎት እንዲታወቅና ወደ ራሱ እንዲመለስ ነበር። ታውቃለህ ያን ነገር እየጣረን ያለ ነው አይደል እኮ ለራሱ እኮ ትተነዋል እኮ አሁንም እኮ ማንንም ትቶታል። ማንንም እኮ ያዘው የለም። ግን ደግሞ በቃ አንተ በምትችለው በደንብ ታገኘዋለህ። ዲቴል በጣም ቀን በቀን ከየጠዋት ቁርስ ሰዓራት ሊሆን ይችላል አይደል? ያን ነገር እውነታውን ብቻ ለማስረዳት መጣር እንጂ ሌላ ነገር ጨምረ ተናገር ወይም ደግሞ ጨምራ አስረዳው ወይም ደግሞ የተለየ ታሪክ ንገረው ወይም ደግሞ ቪዲዮ እንዲያይ አይደለም። በቃ ያለውን ነገር እውነታ ብቻ አስቀንጥለት ንገረው። ሌላውን ነገር ለራሱ ተው። በቃ ለምንዶ ታውቃለህ ዴቭ፣ እኔ ግራ እየገባኝ ያለው እነ ሩታም ይኸው አንተን ነው የሚጨቀጭቁት። ማናችንም አንተን ነው ልንናገር ምንችለው። ምክንያቱም ታላቅ ነህ፣ በብዙ መንገድ ኮንትሮል ማድረግ ትችላለህ። የቤተሰብ አስተዳዳሪ ነህ። የትኛውም ሰው ሊሰማ ይችላል። ያንን ነገር አንተ የምትፈልጋቸው ነገሮች ስላወክ ብቻ አይደለም የምትናገረው፣ ስላየህም ስለ እውነታን ነው የምትመሰክረው እንጂ የተለየ ታሪክ አንድም ነገር ጨምር ምንልህ ነገር የለም። ያለውን ነገር በምታገኘው ሰዓት እንደዚህ አደርጋለህ ነበር እንደዚህ የፍቅር በቃ መስዋዕት እንደከፈለች አንተ ስለምታቅ ያንን ነገር ንገረው ብቻ እንጂ ፍላጎቱ ይታወቃል እኮ አሁንም ወደ ራሷ እንደሚመለስ እናምናለን። እሱን ችግር የለው እኛ አሁን ይሄ እውነታውን ንገረው፣ ያለው ነገር አሳውቀው። በሕክምና ሰዓት እንደዛ በታመምክ ሰዓት ምን እየሆነችልን እንደነበረ አሳውቀው እያልከኝ ከሆነ ያንን ነገር ሄርሜላም ከዚህ በፊት ብላኛለች። ለአብርሽ ማሳውቅ ባለብኝ መንገድ አሳውቄዋለሁ። አሁንም ደግሞ ድጋሚ ያ ነገር እንድነግረው ከፈለጋችሁ ችግር የለውም። ይሄ መናገር እኮ ቀላል። ሰው እኮ እንኳን ውለታ አለዋለልህ ሰው እንዴ አንድ ቀንም እንኳን እኮ ውሃ ላጠጣ ሰው 10 ትናገርለታለህ። እንትና እኮ በጣም ነው ማመሰግነው አንድ ቀን እኮ እንደዚህ ተጠምቼ እኮ ውሃ ጠጥቶኛል ብዬ 10 ልናገር እችላለሁ። ይሄንን ደግሞ እኔ ደግሞ የማልክደው ሀቅ ነው። በቃ ሩታ ሄርሜላ በታመመ ሰዓት ከጎኑ እንደነበረች ከጎናችን አብራን እየተሰቃየች እንደነበር እኔም አውቃለሁ። ይሄ አብሬ ነበርኩኝ፣ እውነታውን ነው። ስለዚህ ይሄንን ነገር ለመናገር ከሆነ ይሄን ነገር ከመናገር ወደ ኋላ ምክንያቱም በአብርሽ መዳን ላይ በአብርሽ ጤና መሆን ላይ መስዋዕት ስላደረገች ማለት ነው። ለዛ ነገር እናገራለሁ። ግን በሷ ፍቅር ውሳኔ ውስጥ ወይ ደግሞ አብርሽ ከሄርሜላ ጋር ሁን ብዬ እኔ ላወራው አልችልም። ከሩታ ጋርም ሁን ብዬ እኔ ላወራው እኔ ልክ የሆነውን መንገድ አብርሃም ከልብ ሆነ ትክክለኛውን ነገር በስነ ስርዓት ህይወትህን ኑር ነው ምለው። ተረዳኛል። ከዛ በኋላ እሱ በተረጋጋ ሰዓት አቋሙን ይገልጽላችኋል፣ ያለው ነገር ያሳውቃችኋል። አንተ ግን በዚህ ልክ ተጨንቀ ወይ ደግሞ ለሄርሜላም ተጨንቀ ሊሆን ይችላል፣ ለአብርሽም ተጨንቀ፣ ለማንም ተጨንቀ ይሄንን ሐሳብ ስለጠየቅ ይሄ ዛሬ ያወራነው እንግዲህ በጣም ትንሽ ጠጠር ብለን ነው እያወራን ያለ ነው። ለብዙ ሰው ምላሽም ይሆናል ብዬ ለአንተም ምላሽ ይሆናል፣ ዙሪያችንም ላለ ሰው ምላሽ ይሆናል ብዬ አስባለሁ። ከዛሬ በኋላ አንዳንድ ነገሮችን በቃ ሰከን አድርጉ። ነገርን በጣም አናግለው ገብቷል። ነገር በጣም ሲዘረጠጥ በጣም ብዙ ነገሮች ስለሚከተል ከዚህ ነገሩን ትንሽ ቀስቀስ እናድርገው ባይ ነኝ። ለሁሉም ነገር አመሰግናለሁ። እሺ ዴቪ ይቅርታ። ችግር እንግዲህ ቤተሰብ ያለውን ነገር አይታችኋል። ያው በቀጣይ ቪዲዮ እስክንገናኝ ሰላም ሁሉ